ሀንቾና ሜላት በድንጋጤ ራሳቸውን ሳቱ ማለት ነው። ወይዘሮ ባዩሽ ደግሞ ከዶክተሩ ጋር ያደረገችውን መረጃና ፋይል አወጣች ማለት ነው። ዶክተሩም ደግሞ ይሄ ነገር ሚስጥር መስሎት ነበረ። ወይዘሮ ባዩሽ የተጠየቀው 800,000 ብር በአካውንቷ ተገባላት በኋላ ከዶክተሩ ጋር የነበራትን ቆይታና ውል ይፋ አድርጋ ለወይዘሮ ሜላት ከሰማች በኋላ ወይዘሮ ሜላት ደግሞ በጓደኛዋ ባዩሽ እንደዚህ ታሪክ መሰራትና ድራማ መስራቷን ስታያት ራሷን መቆጣጠር አቃታት። ወይዘሮ ሜላት ሀናን እየተሳደበችና ሀናን እያሰቃየቻት ነበር። ሆኖም ግን ወይዘሮ ባዩሽ ሜላትን ስትቆጣትና እያንዳንዱ ውርደቷን ስታከናንባት ሀንዬ ጣቷን ቀስራ ይቅርታ ምንም ቢሆን ምንም እናቴ ናትና እናቴን እንድትናገሪብኝ አልፈልግም። የበላሽውን ገንዘብ ሁሉ ግን ከፈጣሪ ጋር እናገኘዋለን። ለራሱ ክብር የሌለው ሰው ለሰው ፈጽሞ ክብር አይኖረውም ብላ ሀንዬም ወይዘሮ ባዩሽን ተቆጣቻት ማለት ነው። ባዩሽ እንግዲህ በአካውንቷ ከገባ በኋላ 800,000 ብሩ ስልኳ ላይ የነበረውን ሪከርድ ከዶክተሩ ጋር የተነጋገሩትን ንግግር ሁላ ወይዘሮ ሜላት ሰምታ ራሷን መቆጣጠር ነው ያቃታት። እንግዲህ አንገቷን ደፍታ ያደረገችው ነገር ጸጸት እየወጋት ይገኛል ማለት ነው። ሀና በተደጋጋሚ ይሄን 800,000 ብር እንግዲህ ለልጅሽ ብትሰጫት ይበልጥ ነበረ፣ ሀና ሌባ ናት፣ ሀና ጭበርባሪ ናት፣ ሀና እባብ ናት እያልሽ ብዙ ነገር ወቅሰሻታልና እንግዲህ አስመስላ ገብታ የራሷን ችግር ልታራግፍ ባዩሽዬ ሰተት ብላ ገብታ ከወይዘሮ ሜላት የሆነን ነገር አገኝታለች ማለት ነው። እውነታውንም ተናግራለች። እርግብን ያስገባኋት እኔ ነኝ። ስለዚህ ብታስቀምጫትም ብታስወጫትም ጉዳዬ አይደለም። እኔ የምፈልገው ይሄን 800,000 ብር ነበር ነውና ስላገኘሁ መስሎም አይታየኝ ብላ በአቋራጭ ዘወራለች ማለት ነው። ዶክተሩ ደግሞ 5 ሳንቲም እንደማትሰጠውና ምንም ነገር እንደማታቀምሰው ስትነግረው በጣም ደንግጦ አይኑን ፍጥጥ አድርጎ እየተከራከራት ነበረ። አንዳንዴ የሌባ ተባባሪ መሆን በባዶ መቅረት አለና ዶክተር እንግዲህ ከሀና ምስኪኗ አጭበርብሮ ከእናቷ ጋር አለያይቶ እናቷ ብዙ ነገር እንድትላት በወይዘሮ ሜላት ድርጅት አይደል እንደሚገኘው ብሎ በድርጅቱ ስም ሊያልፍለት ባዩሽ ደግሞ እሱንም ሳይቀር ገደል አስገብተዋለች ማለት ነው። እንግዲህ አንዳንድ ጊዜ ዶክተር ማለት በሽተኛ አካሚ ሀገርን እንትን የሚል ነበርና ያው እንግዲህ በገዛ እጅህ ስለተዋረድክ የእጅህንም ስላገኘህ ይገባሃል ማለት ነው። ወይዘሮ ባዩሽ ደግሞ እንግዲህ 800,000 ብሯን ላጥ አድርጋ ዘወር ልትል ነው። ምኑን አለች ግን ወይዘሮ ሜላት እንዴ? ብርሽን እኮ ማስመለስ ትችያለሽ፣ መክሰስ ትችያለሽ። በህግ እሷን መፋረድ አለብሽ እንጂ ዝም ብለሽ ይሄንን ኩላ ብር ወይ የሀንዬ አባት አልታከሙ ወይ ላንቺ አልሆነ ገንዘቡ። በቃ አሁን ባዩሽ ያንቺ ጓደኛ ናት ልትባል ነው? አረ አይደለችም። እና አሁን ታዲያ የእርግብ መጨረሻ ምን ሊሆን ነው? ከቤት ልታስወጫት ነው ወይስ አሁንም 16 ዓመት ሙሉ ስጠብቃት የነበረችው ልጄ ናት ብለሽ ልታስቢ ነው? ጉድ እኮ ነው። እኛም ምዲያ ገባን እኮ ጎበዝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪና ተወዳጁ የሆነው የኖላዊ ድራማ እንደቀጠለ ይገኛል ማለት ነው። ኖላዊ ድራማ እጅግ በጣም የሚያስተምር ክፋት የሌለበት ማለት ይቻላል። ክፋት ይሄ ሳይሆን አስተማሪ ነገር ነው እውነት ለመናገር። ምክንያቱም
ክፋት ማለት የሰው ልጅ መገዳደል፣ የሰው ልጅ ባልሆነ ነገር እንዲወርቅ ለመጣል ብዙ ነገር ማድረግ ነው። ይሄ ግን እጅግ በጣም አስተማሪና ወደፊት በህይወታችን የሆነ ነገር ቢያጋጥመን ከዚህ ድራማ ላይ ተምረን እንድንሄድ የታቀደ ልዩ ድራማ ነው ማለት ነው። ሁላችንም የምንከታተለው። እናንተም ደግሞ እኔን እህታችሁን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሀንዬ እንግዲህ ቤተሰቦቿ በገዛ ቤተሰቦቿ እየተሰቃየች ትገኛለች ማለት ነው። በተለይ በወላጅ እናቷ በወይዘሮ ሜላት እያደረገችባት ያለውና አጥንት የሚሰብር ስድቦችን እየተሳደበች እንዲሁም ደግሞ እሷን ከዛ ከቤት ዳግም እንዳትመለስ የሚያደርጉ ነገሮች እየተደረገ ነው ማለት ነው። ሀና ደግሞ ተስፋ እንዳትቆርጥ አባቷ አንቺ የአባትሽ ልጅ ነሽ፣ ሌባም አይደለሽም፣ እነሱ ስላሉሽ አንቺ ነሽ ማለት አይደለም። ስለዚህ ሀንዬ ይህንን ደካማ ጎንሽን ፋዘር ቢያው ምን ያህል እንደሚያዝኑብሽ ልጄን አስቸገርኳት፣ አስጨነኳት ብለው ሕክምናውን ሳይጨርሱ ተሆስፒታል ይወጡብናል እና አንቺ ጠንካራ መሆን አለብሽ ብሎ አሴር በተደጋጋሚ ሀንዬ ተስፋ እንዳትቆርጥና ቤተሰቦቿ በሚያደርጓት ነገር እንዳትሸነፍ እየመከራት ይገኛል ማለት ነው። እንዲሁም ደግሞ ሀንዬ ቤተሰቦቿ ወይዘሮ ሜላት የሰደበች ስድብ እንዲሁም ደግሞ እርግብ በወጣች በገባች ቁጥር ገረድ እያለች ልቧን የምትሰብራት ነገር ሁሉ መቋቋም አቅቷት አሁን ላይ ግን ይሄ እውነታ ሲወጣና ምንም ነገር ሀና እንደሌለችበት ተንኮልም ሆነ የሌብነት እቅድም እንደሌለባት ስለታወቀ እጅግ በጣም ደስ ብሎናል። አመጣጧ ሲጀመር ወይዘሮ ባዩሽ ሁላችንም አልወደድናትም ነበር፣ ግን ጓደኛ ምን ያክል እንደሆነ ወዳጅ ምን ያክል እንደሆነ የምንፈትሽበት እጅግ በጣም አጋጣሚ ነገር ነው ማለት ነው። የሜሉዬ እናት ደግሞ የሀንዬ አያት እጅግ በጣም ደስ በሚሉ ንግግር በቃ ከአንድ ታላቅ ሰው የሚጠበቅ ነገር ልጃቸው ወደ ጥሩ መስመር እንድትሄድ ለሰው ልጅ በሙሉ ክብር እንዲኖራት ከባሏ ጋር የራሷን ሕይወት እንድትኖር ሀናን ደግሞ በምን አይነትም ሁኔታ ይሁን ከዛ ከቤት እንዳታስወጣት ብታስወጣት እኔ ጨርሼ እወጣለሁኝ የሚል ንግግር ነበር የተናገሩት ማለት ነው። እንግዲህ የሜሉዬ እናት ለህሊናቸውና ለፈጣሪያቸው በእውነት የሚኖሩ ናቸው ማለት ነው። ምክንያቱም እርግብ ላይ የልጅ ስሜት አልተሰማትም፣ የሜላት እናት ማለት ነው። ሀና ግን ልጄ ብለው ነው የሚያስቡት። ምክንያቱም ያለፈ ህይወታቸውን እያስታወሱና በትውስታ እየሄዱ ነበረ። ሀንዬ ደግሞ በልጅነቷ የምታደርጋቸው ነገሮች አሁንም ተግባሯ፣ ስራዋ እንዲሁም ደግሞ አቮካዶ እንደማትወድ አሁን ላይም ደግሞ ያ የልጅነቷ ባህሪዋ አቮካዶ ምንም ቢሆን እንደማትወድ ሙዝና እንደዚህ የተለያዩ ነገሮችን እንደምትበላ ጭምር እያስታወሱ ይገኛሉ ማለት ነው። እንግዲህ አሁን ቀጣይ ሀና ልጃቸው መሆኗን የሚያውቁት ዲኤንኤ እስከሚመጣ ድረስ ለምን የአቮካዶ አትክልትና ሌሎች አትክልት ገዝተው እርግብንና ሀናን እስኪ ይሄንን ብሉ ብሎ ለምን አያማርጧቸውም? ያኔ እንግዲህ አቮካዶውን ከበላች እርግብ ልጃቸው አይደለችም። ሀና ደግሞ አቮካዶውን አልወድም ታለች። ያው የበፊቷ አቋሟ ነው ማለት ነው። ወይዘሮ ሜላት የዲኤንኤ ውጤት እስከሚመጣ ድረስ ትዕግስት ታጣሽ ማለት ነው። እና ሰላምዬ ደግሞ ፈጽሞ እርግብ እህቴ እንዳትሆን እየጸለይኩ ነው ከክፋቷና ተተንኮሏ አንጻር እያለች እየተማረረች ትገኛለች። ወይዘሮ ሜላት ደግሞ ለምን 800 ሺህ ብር ተጠየቅኩኝ? ሀና ናት ልትዘርፈኝ የመጣችው። ይቺ ባብ መታ ሰላምና ደስታ ያገኘውን ቤቴን በጠበጠችው እያለች እየተናደደ ትገኛለች። እንደውም እናቷንም በቃ እንደ ልጆቹ አንቺንም መረዘችሽ፣ አንቺንም በቃ አበላሸችሽ አይደል እማዬ እያለች አለቻት ማለት ነው። እንግዲህ ምናሴም ደግሞ ከአያቱ ጋር ቁጭ ብሎ ሀና በፍጹም ሌባ እንዳልሆነችና የራሷን እንኳን ነገር በስነ ስርዓት ማትጠብቅ እንዲሁም ደግሞ ለእርዳታ ቢጠይቋት ፈጽሞ አባቷ የሷ ብቻና ብቻ እንደሆነ
በተደጋጋሚ ተናግራለች። አባቴን ያለምንም እገዛ ያለማንም እርዳታ ማሳከምና ማስታመም ነው የምፈልገው ብላ እቃ እያጠበች ወይዘሮ ሜላት አባቷን ልታሳክም ደፋ ቀና ባለች ሰዓት ለምንኛ ለሰላምዬም ጥሩ ነገር ውለሽላታል፣ ደም ሰተሽ ነፍሷን አትርፈሽልኛል፣ ምላሴንም ከሚባለው በላይ እያስታመምሽልኝ ነው፣ ለቤቴም ደግሞ እጅግ በጣም ጥሩ ልጅ ነሽ ብላ በድርጅቷ ስም እያሳከመችላት ሳለ ወይዘሮ ባዩሽ ግን ከዶክተሩ ጋር አስቀድማ ተነጋግራ የ800,000 ብር ገንዘብ እንዲጠይቅ ተደረገ። ያንንም ገንዘብ ከወጣ በኋላ ባዩሽዬ ወደ አካውንቷ ተገባ በኋላ ጭልጥ አርጋ ከርተዋለች ማለት ነው። ዶክተሩ የሚሆነው ግራ ገብቶታል። እውነት ለመናገር አንዳንዴ እንደዚህ ላላገኘው ገንዘብ እንደዚህ ለሷ ለሆነው ገንዘብ ትክክለኛና እውነተኛውን ነገር ሰርታ ቢሆን ነገ ባንተ ቦታ ለሚተኩት ዶክተሮች የእምነት ዕዳ ይኖርባቸው ነበር ማለት ነው። ዶክተር ማለት እንደዚህ ነው እንዴ? ዶክተር እኮ ሀገርን አንድን ግለሰብ አክሞ አዳነ ማለት ሀገር እንደጠበቀና ሀገር እንዳዳነ ይቆጠራል። ግን ዶክተር ከባዩሽ ጋራ ተመሳጥሮ ይሄን ነገር ማድረጉ እጅግ በጣም ስህተትና የወረደ ነገር ነው። ውድ ቻናሌ ቤተሰቦች ሀንዬ እንግዲህ ምንም ቢሆን እሷን እንደፈለጉ ቢያሰቃዩት ሌላ ሰው ቤተሰቦቿን እንዲጥሉ አልፈለገችም እና እርግብን ለራሱ ይሄ 800,000 ብር መጠየቁ ያንቺ እጅ አለበት እያለች በጣም ጠርጥራታለች። እንዲሁም ደግሞ ስወጣ ስገባ በነገር አታስክሪኝ፣ እኔ ብዙ አላማና እቅድ ያለኝ ሰው ነኝ። እንዳንቺ የሰው ፎቶ ሰርቄ ወይንም የሰውን ነገር እንትን ብዬ በራሴ እንትን የምኮፈስ ሰው አይደለሁም። ዝቅ ብዬ ሰርቼ ለአባቴ መሆን ነው የምፈልገው። እንዳንቺ ግን አስመስሎ ገብቶ በሌብነት ለመዝረፍ የመጣ የለም። ምንም ቢሆን ምንም በዲኤንኤውም ሆነ በምኑም ልታሸንፊ ትችያለሽ። ምክንያቱም ለተንኮልና ለምቀኝነት እስከመጣሽ ድረስ። ያም ሆኖ ግን እኔ እውነትና ፈጣሪ አለኝ። ምንም ቢሆን ምንም ሊጥለኝ የማይችልና ደስተኛ አድርጎ የሚያኖረኝ ከዓለም የበለጠ ልዩ አባት አለኝ ብላ ነገረቻት። የእርግብ መጨረሻ ግን ምንድን ነው የሚሆነው? ዲኤንኤ ውጤት ለምሳሌ እርግብን ልጃቸው አለመሆኗን ሲያመለክቱ የት ትወርቃለች? ከባዩሽ ጋር ተዋርዳ ትሄዳለች። ሀና ግን በውሸት የዲኤንኤ ውጤት የወይዘሮ ሜላት ልጅ አለመሆኗን እንኳን ቢያረጋግጥ መቼም ሊጥሏትና ሊከዷት የማይችል ውድ የሆነ አባት አሏት ማለት ነው። እና በዚህ ይለያያሉ። እርግብ አስበሹ ታውቂያለሽ? እንደው በቃ አንቺንም ያህል ስልክ ይዘሽ ተኝተሽ እያረፈርሽ አለች አያቷ። እውነት ለመናገር የሀንዬ አያት ልክ ልኳን ነው የምነግራት አንዳንድ ጊዜ ማለት ነው። እና ሜላትን ለራሱ ወደ ራስሽ መመለስ አለብሽ፣ ለሰው ልጅ ክብር መኖር አለበት። ዝም ብለሽ ጆሮሽ ያመጣልሽን ነገር እንትን አትበይ። አንዳንዴ መጠርጠር የሚባል ነገር ይኖርብሽ። ይቺ እንቦቅላ ልጅ ምንም ነገር የምታውቅ አይደለችም። እሷን ከዚህ ከቤት ያወጣሻት ጊዜ እኔም ጓዜን ጠቅልሌ ልጅ እንደሌለኝ ነግርሽ እሄዳለሁ ብላ አለቻት። ሀና ደግሞ በጣም አብዝቶ አያቷን ትንከባከባለች፣ ትወዳለች። እሷ ሁሉንም ትወዳለች፣ ታከብራለች። ግን ለአያቷም ደግሞ ለየት ያለ ምግብ ሰርታ ያንን ምግብ በልተው ሲጨርሱ ቡና አፍልታ አምጥታ በደንብ አርጋ አስተናገደቻቸው። የሜላት እናትም እንግዲህ በጣም ደስ አላቸውና ሀንዬም ምርቃት በምርቃት አደረጓት። እሷም ጎንበስ ብላ አሜን ብላ ሲጨርሱ ጉልበታቸውን ሳም አደረገችና እርግብ ደግሞ እንዴ ምን እየሆንሽ ነው ያለሽው? ምን ትመስላለች እያለች አለች። ሀንዬም ደግሞ በእኛ ሀገር ባህል በወሎ አንድ ሰው ከልቡ ስለሆነ የሚመርቅሽ ያ ምርቃቱ እንደ ፈጣሪ ፍቃድ ላንቺ ብሎ ስለሆነ ተቀባይነት እንዲኖረውና ሰውን ማመስገን አንዱ መገለጫ ነው ብላ አለቻት። ከዛ አያቷም ደግሞ በጣም ደስ አላትና እንደው እንዳንቺ አይነት እንደው ሺህ ልጅ ቢወለድ ምን አለበት? እንደው እንዳንቺ አይነት እንደው ብዙ ልጅ ቢወለድ ምን አለበት? እያሉ በጣም ደስ አላትና ያንንም ቡና
አቅርባ ሀንዬ በሉማማ እኔ ወደ ክችን ስራልኝ ተጫዋቱ መጣለሁ ብላ የተበላበትን ሰሃን ወደ ኪችን ይዛ ሄዳ ማጠብ ጀመረች። ውድ የቻናሌ ቤተሰቦች በቀጣይ ፓርት እንግዲህ ባዩሽ እርግብን ተዛ ከቤት አስወጥታ እያንዳንዱ እውነታ ተጋልጦ ሀንዬ ትክክለኛ ልጅ መሆኗን ለሚላት የሚገለጥበት መንገድ ይሆናል ማለት ነው። እናንተም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።